ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የቤንሸኮ ቴሌቪዥን ነው። ዘውትር ማክሰኞ ከ12 እስከ 1 ሰዓት በአማርኛ የሚያቀርበው መሰናዶ ነው ጀመረ። ዛሬ በሚኖረን የአንድ ሰዓት ቆይታ እናንተ ክቡራን ተመልካቾቻችን ይመጥናል ያልናቸውን የተለያዩ ፕሮግራሞች ይዘን ቀርበናል። 12 ሰዓት ተኩል ሲሆን መደበኛ አማርኛ የዜና ወጃችን ወደ እናንተ የሚደርስ ነው የሚሆነው። መሀል ላይ ደግሞ ለቆይታ የሚሆነው የተለያዩ ጣዕመ ዜማዎችንም ይዘንላችሁ ቀርበናል። ቆይታችሁ ከቤንሸኮ ቴሌቪዥን ጋር እንዲሆን እንጋብዛለን። ፕሮግራሙ በመምራትና በማስተዋወቅ እኔ ተዘራ ጥላሁን ካሜራ ባለሙያ ግርማ ከበደ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ መሆን ለአንድ ሰዓት አብረናችሁ ቆይታ ነው የምናደርገው። ቆይታችሁ ከቤንሸኮ ቴሌቪዥን ጋር ይሁን፣ አብራችሁን ቆዩ። ክቡራን ተመልካቾቻችን ወደ መጀመሪያ መሰናዷችን ስናልፍ እንዲህ በሀገራችን እንግዲህ ባለፉት 8 ዓመታት የለውጥ ወይም የሪፎርም ስራዎች ከተካሄዱባቸው ተቋማት አንዱ የጤናው ዘርፍ ነው። በጤናው ዘርፍ እንግዲህ በርካታ ማህበረሰቡን ተጠቃሚ የሚያደርጉ በርካታ ስራዎችም እየተተገበሩ ይገኛሉ። ከዚህ ውስጥ አንዱ የጤና መድን አገልግሎት ነው። ጤና መድን አገልግሎት እንግዲህ መላውን ህብረተሰቡን አሳታፊ በማድረግ የጤና ስራውን ተደራሽ ከማድረግ ባሻገር የደሃ የሆኑ ዜጎችን ደግሞ በዚሁ ስራ ተጠቃሚ እንዲሆኑ በማድረግ የታሰበ ትልቁ ተግባር ነው። ይህን ስራ አስመልክቶ እንግዲህ በሸኮ ወረዳ ተገኝተን የሸኮ ከተማ አስተዳደር የጤና መድን አገልግሎት ስራዎች ምን ይመስላሉ፣ አፈጻጸማቸው እስከየት ድረስ ነው የሚለውን አንድ መሰናዶ አዘጋጅተናል። እሱ መሰናዶ ተካትለን ስንመለስ አብረን መገናኘት ነው የሚሆነው። ቆይታቸው አሁንም ከቤንሸኮ ቴሌቪዥን ጋር እንዲሆን እንጋብዛለን። አብራችሁን ቆዩ። የማህበረሰብ አቀፍ የጤና መድን አገልግሎት ትርፍን መሰረት የማያደርግ የመድህን አይነት ሲሆን በአባልነት የሚያቅፋቸው ከመደበኛው ክፍለ ኢኮኖሚ ውጭ ያሉ ዜጎችንና በአብዛኛው በኢኮኖሚና በማህበራዊ እንቅስቃሴያቸው ከፍተኛ ቁርኝትና ትውውቅ ያላቸው የህብረተሰቡ ክፍሎችን ነው። በቤንች ሸኮ ዞን የሸኮ ከተማ አስተዳደር የህብረተሰቡን ፍትሐዊ የጤና ተደራሽነት ለማስፋትና ለማሳደግ ትኩረት ሰጥቶ እየሰራ የሚገኝ ሲሆን ህብረተሰቡም በአገልግሎቱ ደስተኛ መሆናቸውን ገልጸዋል። ጤና መድን እዚህ ወረዳ ላይ ከመምጣቱ በፊት ከመጣ በኋላም የተወሰነ ጊዜ መንግስት ሰራተኞች ነው ተብለን ያው እናም ባለቤቴ ነው የምትጠቀመው 2017 ላይ ነው አሁን መጠቀም የጀመርነውና አሁን በቅርብ ጊዜ ራሱ ብዙ ጥቅም አይተናል። ማለት ግለሰብ ጋር ስንሄድ እስከ 3000 ብር 4000 ብር ምናወጣበት አጋጣሚ አለ በትንሽ በሽታ። እዚህ ግን ያው ጤና መድን ምን ከፍለው እና አሁን 1750 ብር ነው የከፈልኩት። ግን ከዛ በላይ ነው። አሁን እዚህ ነፍሰ ጡር ነበረች መጥቼ ሪፈር ሲጻፍ አምቡላንስ አገልግሎት ተሰጥቶናል። ከዚህ ሆስፒታል ወስጄ እንደገና ብዙ መድኃኒቶችንም እዛ አልጋም ነፃ ሕክምናም ነፃ ቢያንስ እንግዲህ ከ10,000 እና ከ20,000 ማንስ ብር ወጪ የነበረው በነፃ ተገላግላ የመጣችበት አግባብ ስላለ ቀጣይነቱ ቢኖር ደግሞ ህብረተሰቡ የተሻለ ጥቅም ያገኛል የሚል ነው። ውጭ ስንሄድ እስከ 3,000 2,000 እንከፍላለን። ጤና መድን ሲሆን አሁን የከፈልነው 1500 ብር ነው የከፈልነው። መድኃኒቱ የታዘዘ አንዴ ሲንመጣ 800 700 ይባላል። ግን መድኃኒቱ በሱ ተጠቅመን ያን ወጪ እናተርፋለን። ከዚህ በፊት ያለውና ያሁን ያለው ልዩነት ውጭ ለፋርማሲ የምንከፍለው 3000 ብር የምንከፍለውና 1500 የምንከፍለው ልዩነቱ ከፍተኛ ነው። ስለዚህ ነው መድኃኒት ተጠቃሚ ነው ብለን ይከፈልና የተጠቀምነው ያለ። በጤና መድን አገልግሎቱ በተመጣጣኝ ዋጋና በቅርበት የሕክምና አገልግሎት ከማግኘታቸው ባሻገር በግል የጤና ተቋማት ለሕክምና የሚያወጡትን ከፍተኛ ወጪ እንደታደገላቸው ይናገራሉ። በተለይ ክረምት ላይ በጣም ወባ በሚያስቸግርበት ሰዓት ሰው ብር ሳይኖረው አራጣ ተበድሮ ነው መጥቶም እንደገና የሚጠየቀው ከ2500 እስከ 3000 ብር የሚጠይቅበት አግባብ አለ። ያንንም በአራጣ ሲበደሩ የቀጣይላት ድህነቱ እየቀጠለ ነው የሚሄደው ያን አራጣ ሲከፍሉ ማለት ነው። ግን ጤና መድን የተጠቀሙት መጥቶ በቀላሉ እዚህ ነፃ ህክምና አግኝተው የሚሄዱበት አግባብ ስለሆነ አንዳንዴ ጤና መድናችንን ይዘን መተን እዚህ ስንታከም አብዛኛው መድኃኒት ከውጭ ነው ስል ብቻ ትንሽ ቅሬታ አለ። ከዛ ውጭ በስተቀር ጓንትም እንደማን ፍሽርንጅም ውጭ ጉዞ በሚል በስተቀር ብዙም እንትና የለንም። እንዲስተካከለን እንፈልጋለን። ልዩነቱ ውጭ ስንሄድ እስከ 3,000 2,000 እንከፍላለን። ጤና መድን ሲሆን አሁን የከፈልነው 1500 ብር ነው የከፈልነው። መድኃኒቱ የታዘዘ አንዴ ሲንመጣ 800 700 ይባላል። ግን መድኃኒቱ በሱ ተጠቅመን ያን ወጪ እናተርፋለን።
ከዚህ በፊት ያለውና ያሁን ያለው ልዩነት ውጭ ለፋርማሲ የምንከፍለው 3000 ብር የምንከፍለውና 1500 የምንከፍለው ልዩነቱ ከፍተኛ ነው። ስለዚህ ነው መድኃኒት ተጠቃሚ ነው ብለን ይከፈልና የተጠቀምነው ያለ። የጤና መድን አገልግሎቱ የደሃና የመክፈል አቅም የሌላቸውን ዜጎች በከፍተኛ ሁኔታ የታደገ ሲሆን ፍትሐዊ የጤና አገልግሎት ተደራሽ እንዲሆን ማስችሏል። በእርግጥ ከዚህም ቀደም ሲል ጤና መድን ሳይታወቅ በፊት ሳይጀመር በፊት ብዙ በፋርማሲ ላይ ስንጨርስ የነበረው 2000 እና እስከ 2500 እስከ 3000 ስንከፍል ነበርና እንደገናም ደግሞ ሆስፒታል ስታዘዝ ብዙ ወጪ ስናወጣ ነበርና እዛ ሄደን ታክመን ስናድርም ስንቆይም ያልጋ የምኑ ብዙ እንከፍል ነበር። ግን ጤና መድን ከመጣ በኋላ ሆስፒታል ከገባ አማን ሆስፒታል ስንገባም ያው ነፃ የአልጋ ነፃ፣ የምግብ ነፃ፣ ሕክምና ነፃ አድርገ ተደርጎ ብዙ ተጠቅመናል። ይታመማሉ፣ ድንገት ይዘው ይመጣሉ። እዛ አስቀምጠው የሚሄዱት ምን ነው ይሄን ግዙ ሲባሉ ብር የለንም ብለው ይሄዳሉ። ስለዚህ እዚህ ተኝተው እኛም ተቸግረን ብዙ ጊዜ አሁን እንግዲህ የጤና ጣቢያ መድኃኒት በቀላሉ አይወጣም። ስለዚህ መክፈል ስለማይቻል የተቸገሩ ነበር። ነገር ግን አሁን ጤና መድን ከመጣ በኋላ መጀመሪያ ማህበረሰቡ ተጠቃሚ ነው። ሁለተኛ ደግሞ ጤና ባለሙያ ራሱ በቀላሉ እንደ ማንኛውም ማከም ይችላል። ከተማ አስተዳደሩም የማህበረሰቡን የጤና መድን አገልግሎት ለማስፋትና ተደራሽ ለማድረግ እየሰራም ይገኛል። ብዙ ጊዜ አሁን እንግዲህ የጤና ጣቢያ መድኃኒት በቀላሉ አይወጣም። ስለዚህ መክፈል ስለማይቻል የተቸገሩ ነበር። ነገር ግን አሁን ጤና መድን ከመጣ በኋላ መጀመሪያ ማህበረሰቡ ተጠቃሚ ነው። ሁለተኛ ደግሞ ጤና ባለሙያ ራሱ በቀላሉ እንደ ማንኛውም ማከም ይችላል። በሸኮ ጤና ጣቢያ ከዚህ ቀደም እንደ ቅሬታ የሚነሱ የሕክምና ቁሳቁስ እጥረት በመቀረፉ የተገልጋዮች እርካታ እየጨመረ መጥቷል። እንደ ከተማ አስተዳደር በርካታ ስራዎች ተሰርተዋል። ቅድም እንደዘረዘርኳቸው ምክንያቱም አሁን እኛ ሲቢሲ ማሽን ባይኖር ወደ ውጭ በናቸው ሌላ ጋር ለብዙ ገንዘብ ምናምን ተበዝዞ ነበር ይመጡት። ይሄ ትልቅ ነገር ሲቢሲ ማሽን ተገዝቷል። ሁለተኛ ደግሞ ማህበረሰቡን በጣም የጎዳ ያለው አልትራሳውንድ ነበር። አልትራሳውንድም ጤና መድን ያላቸው ሩቅ ቦታ ነው ሄደው ተነስተው የሚመጡት ነበር። አልትራሳውንድ ተዘጋጅቷል በከተማ አስተዳደሩ። ይሄ ትልቅ ነገር ነው። ግን አሁን እኛ መድኃኒት ሲባል መድኃኒት ብዙ ጊዜ እኛ ስቶክ አውት ተደርጎልን ብንገዛ በጣም አሪፍ ነው። ነገር ግን ከኢፕሳ ነው መድኃኒት የሚገዛው። በጤና መድን እንትን ህግ የሚገዛው ብዙ ጊዜ ከኢፕሳ ነው። ኢፕሳ ደግሞ ለዚሁም ምንድን ነው ስቶክ አውት ተላለ መግዛት አንችልም። ስለዚህ ብር ይዘን ሄደንም እኮ ብር ታንገዛ መድኃኒት ስለምንመጣ ነው የምንቸገረው ብዙ ጊዜ። ይህም ደግሞ ለዚህም ተብሎ ደግሞ የኮሚኒቲ ፋርማሲ ተዘጋጅቷል። ስለዚህ ያው በቻልነው መጠን በርካታ ስራዎችን እየሰራ ነው። እንደ ከተማ አስተዳደር በርካታ ስራዎች እየሰራ ነው። እንደ ጤና ጣቢያም በርካታ ስራዎችን እየሰራ ነው። ማህበረሰቡን በጤና ተጠቃሚ ለማድረግ የማጤን አገልግሎትን ለእያንዳንዱ ህብረተሰብ ተደራሽ ማድረግ ነው። ይህ ደግሞ ተደራሽ ስናድርግ መጀመሪያ ላይ ተግዳሮቶች ነበሩ በጤና ጣቢያ ውስጥ ከማጤን አገልግሎት ጋር። ከዚህ ቀደምትም ነበረ፣ ግን አገልግሎቱ ለህብረተሰቡ ተደራሽ ይሆን አይደለም። ከፍለን መድኃኒት መርፌ በአግባቡ ጤና ጣቢያ ውስጥ እያገኘን አይደለም የሚለውን የህብረተሰብ እንትኖች ነበሩ፣ ቅሬታዎች ነበሩ። ይህንን ቅሬታ ደግሞ ከላይ ከአስተዳደር ጀምሮ እስከ ታች ድረስ ያለውን እስከ ህብረተሰቡ በመውረድ የመግባባትና ግንዛቤ መፍጠር ሂደት በጣም በመፍጠር ከዛም በጣም ብዙዎች የዚህ አገልግሎት ተጠቃሚነቱን መሆኑን እዚህ ጋር ብቻ ሳይሆን ከዚህም አልፎ በሆስፒታል ጅማ አካባቢ ላይ ሲሄዱ የአልጋ አገልግሎት የምግብ እንደሚያገኙ ሁሉ ግንዛቤ ካገኙ በኋላ ሰዎች እኛ ከምናስገድደው ይልቅ ራሳቸው በፈቃደኝነት የዚህ የማጤን አገልግሎትን ተጠቃሚ ለመሆን በራሳቸው ጉጉት መጥቶ ሲከፍሉ እንደነበረ ነው። ከተማ አስተዳደሩም የህብረተሰቡን የመልካም አስተዳደር ችግሮች ከስር ስር እየፈታ በመምጣቱ የጤና መድን ተጠቃሚዎች ቁጥርም እየጨመረ መጥቷል። ሰዎች ጅምር ላይ የነበራቸው እሳቢያቸው አገልግሎት አናገኝም ነበር ነው የሚሉት። ግን ከተማ አስተዳደሩ እያደረገ ጥረት በተገቢ ሁኔታ መድኃኒት እየገዛ በየቀኑ መድኃኒት አልቋል የሚባለው ሳይሆን መድኃኒት በጤና ጣቢያ ውስጥ አለ የሚለው ነገር ህብረተሰቡ ኑሮ ቀጣይነቱን በፍላጎት እንዲከፍል በየጊዜው መድኃኒቶች ሲያልቁ እየገዛ ያስገባበት ሁኔታዎች አሉ። ያ ደግሞ ቀጣይ ላይ ምን ይፈጠራል? ማህበረሰቡን እያንዳንዱን ተጠቃሚ እንዲሆን ነው። እዚህ ውስጥ አቅም ያለው ሊኖር ይችላል። ካለ ከወቅቱ አንጻር ህክምና ሰው እየቻለ አይደለም እና ያንን ደግሞ ይሄ በማህበረሰብ በኩል መንግስት ተጠቃሚ እንዲሆኑ በጤና ተጠቃሚ እንዲሆኑ ሲያመጣ ይሄ ምርጥ እድል ነው። ይህን እድል ደግሞ ህብረተሰቡን አነቃንቆ
ባለው ሁኔታ ላይ ሙሉ በሙሉ ተጠቃሚ እንዲሆን የማድረግ የኃላፊነት ስራ ድርሻ ስላለብን ይሄን ደግሞ በሙሉ ተደርጓል። በተለይም የመድኃኒት አቅርቦት ችግርን ለመፍታት በጤና ጣቢያው ግቢ የማህበረሰብ መድኃኒት ቤት መከፈቱ ለተገልጋዮቹ እፎይታ ሰጥቷል። የማጥመን አገልግሎት አጠገብ ለማህበረሰቡን ተጠቃሚ ለማድረግ የማህበረሰብ መድኃኒት መደብር እዛው ጤና ጣቢያ ግቢ ውስጥ እንዲከፈት የተደረገበት ትልቁ ለማህበረሰቡ ያለው ትልቅ ጥቅም እንደሰጠ ነው። ያኛው ምንድነው ከጤና ጣቢያ ላይ አንዳንድ የሌሉ መድኃኒቶች ውጭ ይጻፋሉ። ውጭ ሲጻፍ ደግሞ ይሄ ነው የሚባል አይደለም ተምነው ገንዘብ የሚወስዱት። ያንን ገንዘብ ህብረተሰቡ እንዳይበዘበዝ ውስጥ ላይ እዛ ያለው በቀላሉ በቅናሽ ገንዘብ እንዲያገኝ አነሰ ከተባለ ከ3.2 ሚሊዮን ገንዘብ በመጨረስ እዛው ማጥመን አገልግሎት ጎን ለጎን እንዲጠቀሙ የማህበረሰብ አቀፍ መድኃኒት መደብር መከፈቱ ለዚህኛው ምርጥ ተሞክሮ እንደነበረና እኛም በሸኮ ከተማ አስተዳደር ተገኝተን ያስተናዳነውን ፕሮግራም በዚህ ቋጨን። ሰላም። ክቡራን ተመልካቾቻችን ከመጀመሪያው ፕሮግራም ተመለስን። ከፕሮግራሙ ትልቅ መልእክት እንዳገኛችሁበትም ተስፋ እናደርጋለን። አሁን ደግሞ ወደ ሁለተኛው መሰናዳችን ነው የምንሻገረው። እንደሚታወቀው እንግዲህ ምክር ቤቶች የህዝብ ሉዓላዊነት መገለጫ እንዲሁም የዲሞክራሲ ስርዓት መገለጫ ማዕከላት ናቸው። በዚህም እንግዲህ ባለፉት ዓመታት በሰላም በልማትና በዲሞክራሲ ስርዓት ግንባታ ሂደት ውስጥ ትልቁን ቁልፍ ሚናም ሲጫወቱ ቆይተዋል። እንዲሁም የአስፈጻሚ ተቋማትን እቅዶች እንዲሁም ታች ድረስ ወርደው ያፈጻጸማቸው ምን ደረጃ ላይ ያለው የሚለውን ሲከታተሉ ቆይተዋል። በዚሁ እንግዲህ ወደ አንድ መሰናዶ የምናልፈው በቅርቡ እንግዲህ የክልሉ ምክር ቤት አዘጋጅነት የሰባተኛው ዙር የምክር ቤቶች ፎረም እዚህ ሚዛን አማን ላይ ተካሂዷል። በዚህ ዕለት እንግዲህ ከመድረኩ በተጨማሪ የተለያዩ የልማት ስራዎችንም ጉብኝት አድርገዋል። ይህን አስመልክቶ እንግዲህ ባልደረባችን ጦያር ኢማም ያዘጋጀው አንድ መሰናዶ አለ። እሱን ተከታትለን በተጨማሪም አንድ ዜማ እንግዲህ ተገባብዘን እንመለሳለን። አሁንም ቆይታችሁ ከቤንች ሸኮ ቴሌቪዥን ጋር እንዲሆን እንጋብዛለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከቤንች ሸኮ ቴሌቪዥን ወደ እናንተ የሚደርሰውን የዛሬውን ወቅታዊ መሰናዶ ወደ እናንተ እናደርሳለን። ይህም ከሰሞኑ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ሰባተኛው ዙር የክልልና የዞን ምክር ቤቶች የጋራ የምክክር ፎረም በሚዛን አማን ከተማ ተካሂዶ ነበር። እኛም በዚሁ ፎረም ላይ ተገኝተን ያዘጋጀነውን ፕሮግራም ወደ እናንተ እናደርሳለን። አብራችሁን ቆዩ። የክልሉ ምክር ቤት በየጊዜው በየደረጃው ከሚገኙ ምክር ቤቶች ጋር በመቀናጀት የጋራ ፎረም የሚያዘጋጅ ሲሆን በዘንድሮ ዓመትም ለሰባተኛ ጊዜ በቤንች ሸኮ ዞን ምክር ቤት አስተናጋጅነት በሚዛን አማን ከተማ ማካሄዱ ነበር። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ በፎረሙ መክፈቻ ላይ እንደተናገሩት በየደረጃው የሚገኙ ምክር ቤቶች በተሰጣቸው ስልጣንና ኃላፊነት መሰረት የሕዝቡን ተጠቃሚነት ለማረጋገጥ ተግተው መስራት አለባቸው ነው ያሉት። በየደረጃ ያሉ ምክር ቤቶች በሕገ መንግስቱ የተሰጣቸው ስልጣን መሰረት መደበኛ እና አስቸኳይ ጉባኤዎችን ከማድረግ በተጨማሪ የአስፈጻሚውን ተግባር መከታተል፣ መቆጣጠር እንዲሁም መደገፍና ሕግ ማውጣት ዋነኛ ተግባራቸው ነው። ይሁን እንጂ በሁሉም ምክር ቤቶች ወጥ የሆነ የአረዳድ የአሰራርና የአተግባበሮች ጉድለት እንደየመዋቅሮቹ እንዳለ ይታወቃል። እነዚህን ጉድለቶች እያረሙና የተሻሉ ስራዎችን በልምድ ልውውጥ እያዳበሩ ለመሄድ የምክር ቤቶቻችን የጋራ ምክክር መድረክ ወሳኝና እጅግ በጣም ጠቃሚ ተግባር ነው። ምክር ቤቱ በየዓመቱ ፎረም በማዘጋጀትና እርስ በርስ ለመማማር ልምድ ለመለዋወጥ ፎረሙ ትልቅ አስተዋጽኦ ማበርከቱንም አንስተዋል። የክልሉ ምክር ቤት ከክልል ጀምሮ እስከ ቀበሌ ድረስ በክልሉ ህገ መንግስት የተሰጠውን ተግባር እያከናወነ መቆየቱ የሚታወቅ ሲሆን በተለይ የክልሉ ሁሉንም አካባቢ በመድረስ የሚታወቀው የክልሉ ምክር ቤት የጋራ ምክክር መድረክ አንዱ ነው። ይህንን የጋራ ምክክር መድረክ በየዓመቱ በማካሄድ ሁሉንም ዞኖች ማዳረስ የቻልን ሲሆን ዛሬም ይህንን የጋራ ምክክር መድረክ በክልሉ ምክር ቤት አዘጋጅነት እና በቤንች ሸኮ ዞን ምክር ቤት አስተናጋጅነት የምናካሄደውን የጋራ ምክክር መድረክ ልዩ የሚያደርገው የቤንች ሸኮ ዞን ምክር ቤት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከተመሰረተ በኋላ የመጀመሪያውን ክልላዊ ፎረም አዘጋጅ ዞን ምክር ቤት ሆኖ ሲያበቃ ዛሬም
6ኛው ዙር የምርጫ ዘመን ለመጨረስ ተቃርበን 7ኛውን ሀገራዊ ምርጫ ለማካሄድ ዝግጅት በማድረግ ላይ ባለንበት በዚህ ወቅት ዳግም ለሁለተኛ ጊዜ የክልሉን ምክር ቤት ፎረም አዘጋጅ መሆኑ እጅግ በጣም የተለየ ያደርገዋል። ዋና አፈ ጉባኤው በክልሉ በሚገኙ ምክር ቤቶች በሚያካሄዷቸው ፎረሞች ልምድ በመውሰድ ከጊዜ ወደ ጊዜ በአሰራር መሻሻል እንደመጣ ጠቁመው በቀጣይ ምክር ቤቶችም ከፎረሙ የተገኙ ምርጥ ተሞክሮችን ማስፋት እንዳለባቸውም አሳስበዋል። የምክር ቤቶች የጋራ ምክክር መድረክ በየደረጃው በክልል በዞንና በወረዳ ከተማ ምክር ቤቶች የሚካሄድና ሲካሄድም የቆየ ሲሆን ዋና ዓላማውም የመማማሪያ ልምድ የመለዋወጫና የመመካከሪያ መድረክ እንደመሆኑ መጠን በሚኖረን የ2 ቀን ቆይታ ውስጥ የተሻለ ልምድ በመቅሰምና የተገኘውንም ልምድ ወስደን በመዋቅሮቻችን በመተግበር የተሻሉ ምክር ቤቶችን እንድንፈጥርም ጭምር በዚህ አጋጣሚ ለማሳሰብ እወዳለሁ። የቤንች ሸኮ ዞን ምክር ቤት ዋና አፈ ጉባኤ አቶ ጌዲዮን ኮስታብ የእንኳን ደህና መጣችሁ መልእክት በማስተላለፍ ምክር ቤቶች የህዝብ ውክልና ተቀብለው ከሚያስፈጽሙ መንገድ አንዱ የጋራ ፎረም ማካሄድ ነው ብለዋል። ለ7ኛ ጊዜ ለሚካሄደው ክልላዊ የምክክር መድረክ በደህና ወደ ክልላችን ብዛ ከተማ ማዕከል አንዷ ወደ ሆነችው ሚዛን አማን ከተማ በሰላም መጣችሁ በማለት የተሰማኝን ደስታ በዞኑ ምክር ቤት ስምና በራሴ ስም ለመግለጽ እወዳለሁ። የቤንች ሸኮ ዞን ምክር ቤት በህገ መንግስቱ በተሰጠው ስልጣን መሰረት በርካታ ተግባራትን አቅደው በመፈጸምና የዞኑን ህዝብ ተጠቃሚነት በማረጋገጥ ላይ የሚገኝ ምክር ቤት ሲሆን ከሚሰጡት ትኩረቶች ውስጥ የዋና የትኩረት አቅጣጫ አድርጎ የሚሰራው የምክክር መድረክን ነው። ከዚህ አንጻር ምክር ቤቶች የምክክር መድረክ ፎረም አንዱ ከሌላው መልካም ልምድና ተሞክሮ የሚወስዱበት፣ እርስ በርስ የሚማማሩበት፣ ጤናማ የአሰራር የአፈጻጸም ውድድር የሚፈጥሩበት በመሆኑ አፈጻጸሙ ከጊዜ ወደ ጊዜ በወረዳ፣ በከተማ፣ በዞን፣ በክልል እያደገ መጥቷል። በየጊዜው በሚደረጉ የምክክር ፎረምም የህዝብ ለህዝብ ግንኙነቶችን የሚያጠናክሩና የተለያዩ መልካም ተሞክሮዎችን ለመውሰድ የሚያግዝ መሆኑንም አንስተዋል። በክልላችን ለ7ኛ ጊዜ የሚካሄደው የክልልና የዞን ምክር ቤቶች ፎረም በቤንች ሸኮ ዞን በሚዛን አማን ከተማ ተዘጋጅቷል። ፎረሙ በከተማ ደረጃ የተዘጋጀ በመሆኑ ከወረዳ በተለየ መልኩ መልካም ተሞክሮ የሚወሰዱበት ሲሆን በቀጣይ መሻሻል ያለባቸው አሰራሮች በዚያው ልክ በመስክ ምልከታ፣ በሪፖርት ግምገማ፣ በፎረሙ በሚሰጡ ግብዓቶች መታረም የሚገባቸውን ተግባራት በማረም የበለጠ የከተማውን ህዝብ ተጠቃሚነት ለማረጋገጥ ትምህርት እንደሚወሰድበት ይጠበቃል። የፎረሙ ተሳታፊዎችም በቤንች ሸኮ ዞን ሚዛን አማን ከተማ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን በመጎብኘት የተሳካ ተሞክሮዎችንና ልምዶችን ያገኙበት እንደነበር ያነሳሉ። ክልላዊ 7ኛ ዙር የክልልና የዞኖች ምክር ቤት የጋራ ምክክር መድረክ ነው ስናድርግ የነበረ ነውና በነበረን የመስክ ምልከታ አማን ቀበሌ ላይ የተለያዩ የልማት ስራዎችን ተዘዋውረን ምልከታ አድርገናል። እነዚህ የልማት ስራዎች ሌሎች አካባቢ ልምድ ሊሆኑ የሚችሉ የልማት ስራዎችን አይተናል። እነዚህ የልማት ስራዎች ደግሞ የለውጥ ስራዎች ናቸው ማለት ነው። እነዚህ የፓርቲና የመንግስት ኢኒሼቲቭ ስራዎች ላይ የዞኑ ምክር ቤት ትኩረት አድርጎ የሰራበት ነገር አይተናል። ምክንያቱም አንዱ የምክር ቤት አፈ ጉባኤዎች የጋራ ምክክር መድረክ ፎረም አላማው ልምድ ልውውጥ ማድረግ ነው። አንድ አካባቢ ያለው መልካም ነገር ወደ ሌላ የሚሰፋበት ደግሞ መሻሻል ያለበት ጉድለት ካለበት ደግሞ አስተያየት ተሰጥቶበት ለቀጣይ ደግሞ የሚሻሻልበት መድረክ ነው ማለት ነው። ከዚህ አኳያ ከምልከታ ስንነሳ እንግዲህ አማን ከተማ ከምክር ቤት አደረጃጀት ጀምሮ በጣም ጥሩ አደረጃጀት ከጉባኤ አደረጋገጥ ጀምሮ ጉባኤያቸውን በየወሩ እንደሚያደርጉ የዋና አስተዳዳሪ ጽሕፈት ቤትንም ስንመለከት አንዳንድ አካባቢዎች ላይ ስንሄድ አንዳንድ የወረዳ ምክር ቤቶች መኖር ማይችሉበት ጽሕፈት ቤት ላይ ነው የቀበሌ አስተዳዳሪ ስለሆነ ነበር። በጣም ደረጃውን የጠበቀ ጽሕፈት ቤት እንዳለ አይተናል። ከዚህ ባለፈ ቅድም በመግቢያው ላይ እንዳልኩትም እነዚህ የኢኒሼቲቭ ስራዎችን በሚመለከት የእንቁላል መንደር ያለበትን ደረጃ አይተናል ማለት ነው። 7ኛ ዙር የክልልና የዞን ምክክር መድረክ እያካሄድ ነው ያለ ነው።
በዚህ መሰረት የቤንች ሸኮ ዞን የሚዛን አማን ከተማ የአማን ቀበሌን ጎበኝተናል። ጉብኝታችን ዋና ዓላማ ሁለት በኢኒሼቲቭ የተሰሩ ስራዎችን ያየ ነው። አንደኛው የእንቁላል መንደርን አይተናል። የእንቁላል መንደርን ስናይ እጅግ በጣም የሚያስደስት ነው ያለው። ሴቶችም ወንዶችም እየተደራጁበትና እየሰሩ ያሉበት አንዱ መንደር እንዳለ እንቁላል ለከተማይቷ እጅግ በጣም ጥሩ እንቁላል እያቀርቡ ያሉት ሂደትና አይተናል። በዚህ መሰረት ዶሮ ከሁለት ዶሮ ተነስቶ አሁን ወደ 100 ቤት የገቡ አሉ። በሳምንት እስከ 20 ሺህ ከወተት ገንዘብ የሚያገኙበት አግባብ አይተናል። በዚህ ልክ የወተት መንደሩን ስናይ በእውነት ነው የምላችሁ የከብቶቹ አያያዝ የመኖ አቀራረብ ስናይ ተሞክሮ ሊወሰድበት የሚገባ ነው። ፎረም በባህሪው ከስነ ምግባር ደንባችን አንጻር በአመት 2 ጊዜ ነው አንድ ዞን ወይንም ደግሞ ክልሉ ፎረም ያካሂደውና በዚህ ጊዜ የመጀመሪያው አዘጋጅ በሚያዘጋጅበት ጊዜ ሌላው ደግሞ ያን ወስዶ ከዛ በተሻለ ሁኔታ ለማዘጋጀት እዛ ላይ ያሉ ጠንካራ ጉድለቶችን ወስዶ ጉድለቶች ክፍተቶችን ደግሞ ሞልቶ የተሻለ ለማድረግ በሚያደርገው ጥረት በየአመቱ እጅግ የተሻሻለ የመጣበት ሁኔታ ነው ያለና ትላንትም በቤንች ሸኮ ላይ ያየነው ፎረም በጣም እጅግ የሚያስደስት ነው። በጥሩ ሁኔታ የተመራ ፎረም ነው የሚል አስተያየት ነው ያለኝ። በተለይ ቀበሌ አካባቢዎች ላይ ባየነው አንደኛ የቢሮ አደረጃጀቱ ለሌሎች ተሞክሮ የሚሆን ቢሮ አደረጃጀቶችን አይተናል። ትክክለኛ የቀበሌ መንግስት የሚያሰኝ የተጠናከረ የተደራጀ መንግስት አለ በሚያስብል ደረጃ እያንዳንዱ ጽህፈት ቤት የራሱ ቢሮዎች ያሉበት፣ ኮከሶች የራሳቸው፣ ቋሚ ኮሚቴዎች፣ አስተዳደር፣ ማህበራዊ ፍርድ ቤቶች የራሳቸው የሆነ ቢሮ ያለበትና ተገልጋይን በምቹ ሁኔታ የሚቀበሉበት ሁኔታ ስላለ ይህ በሁሉም ቀበሌ ከሰፋ በጣም ህዝባችንም በእኛ ስራና ተግባር የሚረካበት ምቹ አገልግሎትን የሚያገኝበት ሁኔታ ይፈጠራል ብዬ አስባለሁ። ፎረሙ በክልልና በዞን ደረጃ ያሉ ምክር ቤቶች መካከል ትስስርን ለማጠናከር በተመሳሳይ ግቦች ላይ በአንድነት ለመስራት አስፈላጊ መድረክ መሆኑንም ጠቁመዋል። እነዚህ ውጤቶች የመጡት የዞኑ ምክር ቤት ጥንካሬ ነው ማለት ነው። ስለዚህ ምን ያክል የቤንች ሸኮ ዞን ምክር ቤት ምን ያክል እየደገፈ እንዳለ ክትትሎቹ ምን እንደሚመስሉ በጣም ያየንበት ነገር ነው ያለው። እኔ ግን እንደ አዲስም ያየሁት ቀጣይ ላይ ወደ ዞናችንም ስንመለስ እንተከብራለን ብዬ ባስበው በአማን ቀበሌ ምክር ቤት ላይ ምክር ቤቶችን ለመያዝ የምክር ቤት አባላትን ለመጥራት እንዲመቻቸው 1 ለ10 ያደራጁት አደረጃጀት በጣም ምርጥ ተሞክሮ ነው። አሁን በጉባኤ ወቅት የምክር ቤት አባላት መካከል መንጠባጠብ እንዳይፈጠር 1 ለ3 አደራጅተው በጥሩ ሁኔታ በግድግዳቸው ላይ የተለጠፈበት ነገር ስላለ ይህንን ቀጣይ ላይ ወስደን የምንተገብረው ይሆናል። እንደ አጠቃላይ ቤንች ሸኮ ላይ ያየነው አንድም የጠንካራ ምሪት ውጤት ነው። አመራሩ ከላይ እስከታች ከዞን እስከ ቀበሌ እንደገና ደግሞ ህግ አስፈጻሚው፣ ህግ ተርጓሚውና ህግ አውጪው በጋራ ተቀናጅተው ተናበው አንድ ልብ ሆነው ህዝብ ያስተባብረው እየሰሩ እንዳለ የሚያሳይ ነገር አለና ይሄ በጣም እየሰፋ በሌሎች ቀበሌዎች ከሄደ ህዝባችን በኢኮኖሚውም ኢምፓወርድ እናደርጋለን፣ አካባቢውንም የለውጥ ተምሳሌት የምናረግበት ሁኔታ ነው ያለና ይሄንን በተጨባጭ ቤንች ሸኮ ላይ ያለየን ነው። ይሄ ቤንች ሸኮ ላይ ያየነው ተሞክሮ ደግሞ ለኛ አይናችንን ገልጠን ያለንበትን ቦታ እኛም እንድናይ እኔስ ወዳየን አካባቢ ምን ይመስላል፣ ከቤንች ሸኮ ዞን አንጻር እኔ የት ጋር ነው ያለው፣ ምንድነው የቀረኝ የሚለውን ወደ ውስጣችን በደንብ እንድንመለከት ያደረገ በጣም ውጤታማ ፎረም ነው የሚል ሀሳብ አለኝ። ቤንች ሸኮ ዞን ምክር ቤቱ ጠንካራ ስራ ነው እየሰራ ያለው። ሌላኛው ደግሞ እኔ ማንሳት የሚፈልገው የክልል ምክር ቤት ሪፖርቱን ነው ማድነቅ የሚፈልገው። ክልል ምክር ቤት ሌሎች ዞኖችን 6ቱን ዞን በመደገፍ ረገድ ትልቅ ስራ እየሰራ ነው ያለው። ለምሳሌ ይሄ ምክክር መድረኩን ስናይ 6ቱ ዞኖች ሪፖርታቸውን ያቀርባሉ፣ ክፍተታቸውን ያያሉ፣ ጥንካሬዎች ላይ ደግሞ አስተያየት ይሰጣል፣ እንዲያሻሽሉ ለሽልማት ጭምር እንዲበቁ ይደረጋል፣ ድክመት ላይ አስተያየት ይሰጣል። ስለዚህ 6ቱ ዞኖች የክልሉ ምክር ቤት ለማብቃት ያደረገው ጥረት ለምሳሌ የክልላችን ዋና አፈ ጉባኤ ታች ወርዶ ዝቅ ብሎ ነው ህዝቡን ለመጥቀም እየሰራ ያለው። እንደዚሁ ደግሞ የክልሉ ቋሚ ኮሚቴዎችም ታች ወርዶ
እስከ ቀበሌ እስከ መንደር ወርዶ ክትትል እያደረጉ ድጋፍ እያደረጉ ነው። ዛሬ ስድስቱም ዞን አካባቢ ስናይ አሁን ያየነው ለምሳሌ ከኢኒሼቲቭ አንጻር ያየናቸው በርካታ ለውጦች የመጡት በዚህ ድጋፍና በዚህ ትግል ስለሆነ ይሄ ሊቀጥል ይገባል። ውድ የፕሮግራማችን ተከታታዮች በሚዛን አማን ከተማ የተካሄደውን 7ኛው ዙር የክልልና የዞን ምክር ቤቶች የጋራ ፎረም ላይ ተገኝተን ያሰናዳውን ዝግጅት ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ቸርን ሰንብት እንላለን። የታማሁብሽ ከንቱ ቢለፈልፍ ተናግሮ አናጋሪ የወደደ አይደለም የጠላ ነው ፈሪ አይደለሁም ደና ደካማ ጎኔን ባንቺ አዩብኝና ስሜ ላይ ሄዱ ጎዝጉዘው እንደሳር የወደቀ ዛፍ መቻጣዋል ምሳር ቀን የሰጠው ለታ ቅል ድንጋይን ሰብሮ ወትሮስ እንደ ጀግና ያውቃል ወይ ፎክሮ አገኘሽኝ እንጂ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤን እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማካ ፍቅርን ብዬ እንጂ የምተናነሰው በመረረማ በኔ ነው ሚብሰው ጀግና የጀግና ልቤ ቆራጡ ዘበት ነው አንቺን መለማመጡ ጀግና የጀግና ልቤ ቆራጡ ዘበት ነው አንቺን መለማመጡ አይደለም የታማሁብሽ ከንቱ ቢለፈልፍ ተናግሮ አናጋሪ የወደደ አይደለም የጠላ ነው ፈሪ አይደለሁም ደና ደካማ ጎኔን ባንቺ አዩብኝና ስሜ ላይ ሄዱ ጎዝጉዘው እንደሳር የወደቀ ዛፍ መቻጣዋል ምሳር ባልጨክነው እንጂ ፊትም ባንቺ ጉዳይ ቤቴም ባልጎበኘው አሳስቆ ገዳይ ወዶ መለየትን
ሳላጉረመርም ልቅመሰው ከእንግዲህ ውለታን አልጠብቅም ከሰው